የሙስሊሞች ነብይ የግመል ሽንት ለሆድ ህመም መድኃኒት ነው ብሎ ተናግሯል ቢባል ማን ያለ? هذا العلاج يا ربع ما شاء الله ذكر الله صلوا على رسول الله. هذا الفرصة بسم الله. الله يبارك لك ابو نايف الله يبارك لك. እንግዲህ እንደተመለከታችኋቸው እነዚህ ሰዎች የግመል ሽንት መድኃኒት ነው ብለው እየጠጡ ነው። ይህንን ደግሞ ማን እንዳዘዘ ታውቃላችሁ? የሙስሊሞች ነብይ ሙሐመድ አብደላ የተባለው ነብይ ነው። እዚህ ሐዲስ ላይ እንደምትመለከቱት የመዲና ሰዎች የአየር ጸባዩ ስላልተስማማቸው ሙሐመድን መጥተው ሲያናግሩት ለምን የግመል ሽንት አትጠጡም? ፍቱን መድኃኒት ነው ብሎ አዘዘላቸው ማለት ነው። ሙስሊሞች ከሙሐመድ ውጪ የትኛው ዶክተር የትኛው ነብይ ነው ይህንን ቆሻሻ ትዕዛዝ ያዘዘው? የግመል ሽንት ለሆድ ህመም ፍቱን መድኃኒት ነው ብሎ የተናገረ አንድ ዶክተር ወይም ደግሞ ነብይ አለን? ሳቦቹ የሙሐመድን ምራቅ መሬት እንዳይወድቅ እየዘለሉ ይቀርቡ ነበር አይደለ? እና ምን ይሁን? ኦኬ፣ ምን ላይ ያደርጉት ነው ምራቁ? ያው ያልከው እኮ ነበር ተበሩክ ያደረጉበት አልክ። ኦኬ፣ አንተ ብታገኘው እንደዛ ታደርጋለህ? ልብና አድርጌ ችግር አለ? የሙሐመድን አክታ ወይንም ደግሞ ቮሚት ቢያደርግ ቢያስታውቀው፣ ስለዚህ ትቀበዋለህ፣ ትጠጣዋለህ? በሳቸው ምራቃቸው ተበሩክ ማድረግ ኢትስ ኦኬ። ነብዩ ሰለላሁ ዐለይሂ ወሰለም እያደረጉ የነበሩት ሱሐቦች ሲያደረጉ አልከለከሏቸውም፣ ዝም ነው ያሏቸው። አዘዋል። በዛን ጊዜ ሙሐመድም አዘዋል። ሲያዙም አንደኛው የሸሪዓ ህግ ነው። ሙሐመድና ደግሞ ባይታዘዝ ቆይ ታዘው እነኛ የታዘዙት ለምሳሌ አቡ ሙሳ እና ቢላል ሙሐመድ ታጠበና ተጉመጥምጦ የተፋውን ጠጡ ብሏቸዋል። አንጠጣም ቢሉ አንታዘዝም ቢሉ ይችላሉ? አንታዘዝም አይሉም። እነሱ ቢሉ ይችላሉ ወይ? አይችሉም። ለምን መታዘዝ የሙሐመድን የተጉመጠመጠበትን የእሱን እጣቢም አንጠጣም ቢሉ ይኸውልህ አጎቴ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም። ይዘውላችሁ የመጡትን ነገር ማናቸውንም ሳታማኙ ተቀበሉ፣ መርሐባ ብላችሁ ተቀበሉ። ወማ ነሃኩም ዐንሁ ፈንተሁ፣ እሳቸው የከለከሉትን ደግሞ ተከልከሉ ይላል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች የሚጎዳ ነገር ሆነ ለአንድ ሰው የሚጎዳ ነገር አያዝምም፣ አይከለክሉም። ስለዚህ ምን መሰለህ ስለዚህ እንደዛ ከሆነ ወማ ينطق عن الهوى إن هو ከራሱ አይናገርም ወይ ቢሆን እንጂ እንደዚህ ተበሩክም ደግሞ በክርስትናም አለ። መሲሁም እንደዛ ያደርግ ነበር፣ ያብስ ነበር። ስለዚህ እንደዛ ከሆነ ከራሱ ማይናገር ከሆነ ወይ ከሆነ ይሄን አላህ ነው የሙሐመድን እጣቢውንና የተጉመጠመጠበትን ወይንም ምራቁን ጠጡ ብሎ ያዘዘው አላህ ነው ማለት ነው። የአላህና የመልእክተኛው ትእዛዝ የአላህና የመልእክተኛው ትእዛዝ እንደሆነ ነው የሚቆየው። አዛዡ አላህ Subhanahu Wa Ta'ala ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መልእክትን አድራሽ ናቸው። ስለዚህ አሁን ከልብ ወለዳቸው የሚያደርጉት ነገር የለም ማለት ነው። መልካም። ስለዚህ ሙሐመድ ከራሱ ምንም የሚያደርገው ነገር ከሌለ የኔን እጣቢውንና ምራቄን ጠጡ ብሎ ያዘዘው ሙሐመድ ቢናገረውም አዛዡ አካል አላህ ነው ማለት ነው። የአላህ ትእዛዝ ነው፣ ምንም ጥርጥር የለውም ብራዘር። ስለዚህ እሺ ይሄንን አንታዘዝም ያንተን እጣቢንም ምራቅንም አንጠጣም ቢሉ ከእስልምና ይወጣሉ ማለት ነው። ከእስልምና መውጣት ሌላ ነው፣ ወንጀለኛ ይሆናል። አቸኩል። ከእስልምና ዝም ብሎ አይወጣም። ከእስልምና የሚወጣው ከእስልምና ሱራ 4:65 ላይ ቀደም አንተ ሱረቱ ሐዲድ ላይ 7ኛውን አያ ጠቅሰህ ምን አልክ? ሱራ 59:7ን ጠቅሰህ ማንኛውንም ነገር ነብዩ የሰጣችሁን ያዙ፣ የከለከላችሁን ተከልከሉ አልክ። ይሄ ትእዛዝ ነው። ሱራ 33:36 ላይ ደግሞ አላህና ሙሐመድ ለፈረዱት ለናንተ አንዳችሁም ለውጥ የላችሁም ይላል። ከፈረደ ሙሐመድና አላህ ለውጥ አንዳችም የላችሁም ከተባለ አልታዘዝም ካልክ አመፀኛ ብቻ አትሆንም። ተጨማሪ ማስረጃ ትወጣታለህ ከእስልምና። ተጨማሪ ማስረጃ ሱረቱ ኒሳ 65ኛው አያ ላይ በሱ በተከራከራችሁበት ሙሐመድን እስካላስፈረዳችሁ ድረስ ወይንም እሱ ያላችሁን ሙሉ ለሙሉ እስካልታዘዛችሁ ድረስ አማኝ አይደላችሁም ይላል።
ስለዚህ መሐመድ የሰጠህን ካልተቀበልከው ያዘዘህን ካልታዘዝክ ለውጥ ማምጣት ትችላለህ ማለት ነው። ለምሳሌ እሱ ጠጣ ብሎ አልጠጣም ካልክ የመሐመድንም የአላህንም ህግ አልታዘዝም ብለህ በእንቢተኝነት መቀጠል አትችልም። እንደ ቁርአን አስተምሮ አትችልም። እውነት ነው ማችል መላክ። ስለዚህ ግዴታ መከበር አለበት። ኦኬ ስለዚህ ግዴታ ተጠጣዋለህ። ስለዚህ ለድነቴ ያስፈልገኛል ሲያዝ እነኛ ሰዎች ግዴታ የሱን እንትኑን ጣቢውንና ምራቁን የመጠጣ ግዴታ ነበረባቸው ማለት ነው። እንደውም እንደ ግዴታነት አይደለም ነበር፣ እነሱ ፈልገውት ነበር የሚያደርጉት እኮ ብራዘር። ግዴታ ምናምን ውስጥ ለምን ትገባለህ? የዛን ጊዜ እኮ ፈልገውት የሚያደርጉት እኮ በኋላ ነው። ፈልገው ነበር የሚያደርጉት። ምክንያቱም ደሜ ከደሙ ጋር የተቀየጠ ገነት ይገባል ካላቸው በእኔ ምክንያት ተበሩክ ካደረጋችሁ በረከት ታገኛላችሁ፣ ገነት ትገባላችሁ ካላቸው ኔክስትማ ተፈልገው ያደርጋሉ። በመጀመሪያ ግን ለምሳሌ ለአቡ ቢላልና ለሙሳ ለምሳሌ ትእዛዝ ነው የሰጣቸው። ለአቡ ሙሳ ሶሪ ምን ፊቱን ታጠበ፣ እጁን ታጠበ፣ ተጉመጠመጠ፣ ተፋበትና ጠጡት አላቸው። ይሄ ትእዛዝ ነው እንጂ ፈልገውት አደረጉት የሚባል አይደለም። እነኚዎቹ ግን አሁን ያነበብነው ሳሂህ ቡኻሪ ላይ ያለው ደግሞ 1731 ላይ ያለው ይሄ ደግሞ ምንድን ነው? እነሱ ሲለፋ ዘለው እንደሚቀልቡት እንደሚይዙ ምራቁን እንደሚታበሱ እንደሚቀቡ ይናገራል። ይሄንኛው ኔክስት የሚመጣ ነው። ምክንያቱም አንድ የጠጣ በዚህ ምክንያት ድነት ታገኛለህ ከተባሉ ኔክስት ትሻማለህ። እንደውም እነሱ ሆነው እንደውም የዋህ ሆነው እንጂ ሳቦቹ ሙሐመድን ገለው ራሱ ደሙን አለመጠጣታቸው ምራቁን ለመውሰድ ብለው አፉን ከፍተው አንቀው ራሱ ማለታቸው ገነት ለመግባት ብለው ምክንያቱም እስተሚተፋ ድረስ መጠበቃቸው ራሱ ታጋሽ መሆናቸው ነው። እንደውም ምክንያቱም በረከት የሚያስገኝላቸው ከሆነ ገነት የሚያስገባቸው ከሆነ እስከሚተፋ መጠበቅ ራሱ አስበዋል። እሺ እንደዛ ስለሆነ ደግሞ ለዛ እኮ ነው በጣም የሚገርመው ለነብያቸው ያላቸው ታዛዥነት ነው በጣም ልዩ ያደርጋቸው እኮ። ይሄ እኮ ታዛዥነት አይደለም፣ ባሪያ እኮ ነው ያደረጋል። ታዛዥነት ሳይሆን የሙሐመድ ባሪያ ነው የሆኑት። የእሱ ሽንት የጠጣቻለች፣ የእሱን ደም የጠጣለ፣ የእሱ ምራቅ የጠጣለ፣ የፀጉሩን እጣቢ ሽንት የጠጣለ። እስኪ መረጃ አሳየኝ። ያውም ኢትዮጵያዊቷ ነቻ፣ ኢትዮጵያዊቱ ሰራተኛው የሽንቱን ጠጥታ። አዋ ቆይ እንሄዳለን እዛ ላይ ከፀጉሩ እጣቢ እስከ ልብሱ እጣቢ። አይ የሽንቱን አሳየኝ እስኪ ብራዘር። ትንሽ ዘለል አልክ መሰለኝ። ችግር የለውም ለኔ ለውጥ አያመጣም በነገር ላይ በሰማም፣ ግን እስኪ መረጃ ካለ አሳየኝ እስኪ። ችግር የለውም ቀጥል። ካለ አንተ ጋር ላክልህ ኪታቡን ወይንስ አንተ ጋር? አይልኝም፣ አንብብልኝ። ሁለቱም ጋር ሁለቱም ትርጉም ቀጥልሽ፣ አንብብለት። በዶላር ድምኔት በእንትን ቁርአንኤክስ.ኮም ላይ ሁሉም አለ። እሺ እዚህ ጋር ላንብብልህ። ነብዩ ደረጃው መጀመሪያ የት እንደሆነ ተጠቅስልኝ። እሺ ባይሐቂም እንትን ብሎታል፣ ሁሉም አስቀምጠውታል። አውተንቲክ መሆኑ ተዘግቧል። ላንብብልህ። አይ እንደዛ ሳይሆን ሐዲሱ የት እንደሚገኝ አልባሐቂ ያለ እኮ ባሐቂ ዘግቦታል። ባይሐቂ የሐዲሱ ደረጃ ምንድን ነው? ሶሒህ ነው ራሱ ይናገራል። እኔ ከምናገር ስናነበው ይናገራል። እሺ ነብዩ ባይሐቂ ፖሊስ ቆይ እናንብበውና አረባይቅ ስንት አይባልም። ቆይ አንዴ እናንብበው። ነብዩ ሰላም በሳቸው ላይ ይላል። ከዛ የሚሸኑበት ከአልጋቸው ስር የሚያስቀምጡት የእንጨት ጽዋ ነበራቸው። ተነስተው ፈለጉት፣ ነገር ግን ሊያገኙት አልቻሉም። ስለሆነም ጽዋው የት አለ ብለው ጠየቁ። ከሀበሻ ምድር አብራታት የመጣች የኡሙ ሰላማ አገልጋይ በሪራ ጠጥታዋለች አሉ። ማን? በሪራ። ከሀበሻ ምድር ከኡሙ ሰላማ ጋር የመጣችው በሪራ ጠጥታዋለች አሉ። ነብዩ ሰለላሁ ዐለይሂ ወሰለም በአንቺና በእሳት መካከል መከላከያ በማድረግ ራስሽን ጠብቀሻል አሏት። የሐዲሱ ሊቅ ብይን ማጠቃለያ ይልና ማለት ነው። አስተላላፊዎቹ አብደላህ ኢብን አህመድ ኢብን ሐንበሊ እና የሐኪም ሲቀሩ ሶሂህ ሐዲስ አስተላላፊዎች ናቸው። ሁሉም ቢሆኑ የታመኑ ናቸው። ተራኪው ያው ኢማም ቢን ሩቅያ ካለ በኋላ ምንጩ ደግሞ የሐዲስ ሊቁ ሀይሰሚን ብሎ ያስቀምጥላል። ምን ላይ ይገኛል ላልከው ገጽ ወይም ቁጥር ላልከው መጅሙዕ አልዘዋኢድ ቮሊዩም 8 ገጽ 278 ላይ ይገኛል ማለት ነው።
ጎበዝ። እሺ ስለ ሐዲሱ ደረጃ አያወራም። ኤኒዌይስ ምን አለ ሲያነብ ምን አለ ግሬዱ ካላወራ ደግሞ ፈትዋ የተሰጠበትንም ይኸው ማቅረብ ይችላሉ። እዚህ ጋር ፈትዋን ከፍ አድርግልኝ ትንሽ ፈትዋን ስላለኝ ነገር ኦኬ ያ on the authority of Umayha bint Ruqya Umayma okay Umayma bint Ruqayya. He said that the Prophet sallallahu alaihi wasallam used to run it in container and put it under his bed. እቺ ታውቃታለህ? ኢትዮጵያዊ ነኝ ታውቃለህ? ናም አውቃለሁ። ከዛ ሙሐመድ ሽንቱን የሚሸናበት አልጋ ስር የሚያስቀምጠው እንትን ነበረችው ኮንቴነር ወይንም ደግሞ ፖፖ ነገር ወይንም ገበቴ ነገር ማለት ነው። እና ሽንቶ ያስቀምጥ ነበረ። Once he urinated and put it under his bed, when he came back, he found the container empty. ሸንቶ ኮንቴነሩን አልጋ ስር አስቀምጦት ነበረ እና ኮንቴነሩን ሲያያት ባዶ ነች፣ ሽንቶ የለም። ሽንቱን አጣው ማለት ነው። የቱ ጋር ነበር? When he asked an Abyssinian woman called Barka who used to serve him about the rat which was in the container, she told him that she had drunk it. ጠጥተዋለች። ሐዲሱ ምንድን ነው ይላል? The narration of on the authority of Ibn Jurayj ነው። Yeah, the Prophet sallallahu alaihi wasallam supplicated to the የቱ ጋር ነበር ግሬዱ የሚያስቀምጠው? ኤልነስ ከፍ አድርገው እስኪ ከፍ አድርገው። ኦኬ which story ከላይ መሰለኝ ከላይ የሚያስቀምጠው መሰለኝ እዚህኛው እንትኑ ላይ ሊንኩ ላይ ግባና እዛው ላይ እንትን በለው ከደሙ ጋር አብሮ ያስቀምጠዋል። አላኪሚ ላይ ያለ ብሎ ፈተዋው ላይ ራሱ ላይ ግባ። የቱ ጋር ያለው? አንደኛውን ሐሰን ይለዋል፣ አንደኛውን ሳሂህ ይላል። አይታየኝም ለኔ። እንደዛ ነው። እንትኑ ላይ ገባልኝ ዌብሳይቱ ላይ ማስታውሰው ራሱ ስላም ሪፖርት ኦተንቲክ ወይንም ሳውንድ ብሎት ሳሂህ የተወሰኑ ያሉት አሉ፣ የተወሰኑት ደግሞ ሐሰን ብለውታል። አብዛኛዎቹ ዶይፍ ነው ያሉት። ዙፎ የረሰው እንደው የማይሆን ነገር አታወራው ፈጠረ። ክፈተው። ምን ኮነህ ነው? ቆይ አንተ ክፈተው። አሁን አሳያለሁ። ክፈተው ክፈተው። ምን አለ ትምህርት እንትን ባትል አንተ ወይ ታፈ ነገር የምትጽፈው ምንድን ነው የምትጽፈው? ለምን ነው መስልምና ይሄ ነገር ተቀባይነት የለውም ነው የምትሉት እናንተ? ምንድነው እሱ እንትኑ ግልጽ የሆነ እንትን አለ፣ ችግር የለውም። ኦተንቲክ ነው። ሶሪ ትንሽ ኔትወርክ ያዝ እያደረገ ስለሆነ ዋይት ሆኖብኝ ነው። እየከፈተ ነው፣ ሎድ እያደረገ ነው። ኦኬ መልካም። እስላም ዌብ ያ ውረድ፣ ግሬዱ ላይ አድርግልኝ። አሁን ኦቶሪቲውን እንትን ብሎ የሚያስቀምጠው ኦቶሪቲ ኦፍ ምናምን ብሎ የሚያስቀምጠውበታል። ኦልራይት ያ on the authority of this hadith to be sahih አስጠጋልኝ ትንሽ አውተንቲክ ይታያችኋል። አውተንቲክ ወይንም ሰሂህ ኤኒዌይስ ሰሂህ የሚያሉ አብዛኛው ሰሂህ ኔክስት ሐሰን አለ። ያው ከስር ያለው እዛው ተቀምጧል። ከዛ በስሪ ደግሞ ምን ብሎ ተግሬድድ ኢታስ ሃቪንግ ሐሰን ወይንም ሳውንድ ቼን ኦፍ ናሬተርስ ተራኪዎቹ ሐሰን ወይንም ደግሞ ሳውንድ ናቸው፣ ተቀባይነት ያለው። ኤኒዌይስ ስለዚህ ከመሐመድ የወጣ በሱ ተበሩክ ማድረግ፣ በሱ መጉመጥመጥ፣ እሱን መጠጣት ይቻላል። መሐመድ የተናገራቸው ደግሞ አሉ። ከደሙ ጋር የተያዘ ደሜ ከደሙ ጋር የተቀየጠ ምንድን ነው ያለው መሐመድ ታውቀዋለህ?
ደሜ ከደሙ የተቀየጠ ምንድን ነው ያለው? ገሃነም ይገባል ነው ገነት ይገባል ነው ያለው? አላውቀውም። ሐዲሱ ገነት ይገባል። ዙቤር በአንተ እንትን አብራራ። ምን ማለት ነው? ደሜ የጠጣ ማለት ነው። ደሜ ከደሙ የተቀየጠ ማለት እና ምን ማለት ነው? ምን ማለት ነው? ደሜን የጠጣ የሚል አለ ነው? ዝም ብለህ በራስህ ተፍሲር ነው እየፈሰድክ ያለው? ያው እዚሁ ፈተዋ ላይ እሰጥሃለሁ አለ። አንዴ ከፍ አድርግልኝ ፈተዋ። እዚሁም ላይ ደሜን የጠጣ ጀነት ይገባል እኮ። ይሄንን ያለበት ምክንያት ደሙ ስለጠጣ ነው። ደሙ ስለጠጣ ነው። በጣም ብዙ ዌብሳይት ነው። በብዙ ቦታ እሰጥሃለሁ። ችግር የለውም። የእንትናን ፎቶ ቪዲዮን ታስደምጠዋለህ፣ ችግር የለው። የኡስታዝ አለላም ቪዲዮንም ታስደምጠዋለህ፣ ችግር የለው። ስለማያውቁት ነው። እኔ እስከፍ አድርገው ቀጥል። አልሙሂም አሁን ያወራችሁት ሙሉ በሙሉ ሀዲሱ ዶይፍ ነው። እሺ ወላሂ አንድ ጊዜ ዋብዬ ላምልገርህ እፎይን ካላመንከው እፎይን ማመን ግዴታ አይጠበቅብህም። ሄደህ ጠይቀው። ልክ እንደዚህ ሰውዬ ይሄ ሰውዬውን ቀጥታ ሄዶ ጠይቀዋል። ምን ብሎ ነው የጠየቀው? ኢዘር ኤ ዘሃዲስ stating that there was a companion who drink the urine of or the blood of the Prophet sallallahu alaihi wasallam የመሐመድን ደምና ሽንት የጠጣ ሰሃባ አለ ወይ ብሎ ኩዌሽን ጥያቄ ጠይቆ ሲመልሱለት ምን አሉ? ይሄው በአብደላ አልዙቤር በአባቱ በኩል እንትን የተባለ የተተረከ ሐዲስ አለ። የጠጣው ራሱ አስቀድሞ ለአጩን ሲጠጣ የነበረ ሰው ነው። ለአጩን በልጅነቱ ሲጠጣ ነበረ። ሱቅ ሰጣለሁ፣ ከቡሃሪ ላይ ሰጣለሁ ስትፈልግ። እኔስ ይሄ እኮ ትእዛዝ እኮ አለው። ይሄ ትእዛዝ አይደለም። ሰው ለበረከት ድንጋይ አትሁን እባክህ። ለትእዛዝን አይደለም ነው ምናምን የሚለው ውስጥ አትግባ። መጠጣቱን ቅድሚያ አፌርም ታደርግና ከዛ መሐመድ ደሜ ከደሙ የተቀየጠ እሳት አይነካውም ለምን እንዳለ እያመጣንብህ ነው። የጠጣ ኔክስት ከስር ትሆናለህ። አብያው ተረጋጋ። በመጀመሪያ ፕሊስ ተረጋጋ። በመጀመሪያ የጠጣ የለም ብለህ ነበር ስሞግት የነበረው። አሁን ደግሞ መጠጣቱን ስታ ደግሞ አይ ትእዛዝ እኮ አይደለም የሚጠጣ ወደሚለው ውስጥ ልገባ ነው። ተረጋጋ። ደሜ ከደሙ ጋር የተቀየጠ እሳት አይነካውም ያለበትን እኔ በፈለግከው በጣም በርካታ መጽሐፍቶች እሰጥሃለሁ። እዚሁ ፈተዋ ላይ ስለተከፈተ ነው አስቀድሞ ሰው አብደላ ምን አደረገ? ቶክ ዘ ብለድ እንደ ድራንኬት ወይም ደ ፕሮፌት ሰለላሁ ዐለይሂ ወሰለም ዛሬ አባውት ምናምን ኦርደር ሂም ትንሽ ከፍ አድርገው መሐመድ ድፋ ብሎት ነበር። ካብድ ተደርጎ ነው ደሙ ተቀርቶ መሐመድ አብደላ ኢብን ዙበይርን ይህን ደም ድፋ ሲለው ወስዶ ጠጣው። ከዛ ምንድን ያለው መሐመድ መጠጣቱን ሲያቅ ምን አለ መሐመድ? ለምን ጠጣ? መጠጣት የለብህም እና ያለው አይደለም። ምንድን ያለው? ፕሮፌት ሰለላሁ ዐለይሂ ወሰለም ምናምን ምን አለ? for him not to be touched by the hellfire በእሳት አይነካም ወይንም ደግሞ በሲኦል አይነካም ነው ያለው። ወይም ሲኦል አይገባም ነው ያለው። ምን ስላደረገ? ደሙ ስለተጠጣ። ቴንኪው። እዚህ ላይ የምትለዋለህ ሙሉ በሙሉ ሳክስ ነው። ለምን በለኝ። ቆይ ሀዲሱን ክፈተው፣ እዛው ላይ ግሬዱን ታሳየናለህ። ጭንቅላት አልባ አካል አምላኪ ስትሆን ሁሌም መዋሸት ልማድ ስለሆነ ሳሂህ የሚለውን አሳየው። ከፍ እናደርግህ። እናንተ ደግሞ ሳክስ መሆኑን ታሳየናለህ። ከፍተህ ሳሂህ የሚለውን አሳያቸው ለሰው። መጽሐፉን ተወው፣ ቆይ መጽሐፉን ተወው፣ መጽሐፍ ውስጥ አትግባ። ይህንኛው ላይ ብቻ ሳይ። እንደነዚህ አይነት ደናቁርት ጭንቅላት አልባ አካል አምላኪዎች ብዙ መልፋት አያስፈልግም። ግሬዱ ምን ይላል? ሳሂህ ኦተንቲክ እና አንተ ጭንቅላት አልባ አካል አምላኪ ላዋርድህ። ክፈት። አሁን ሳክስ መሆኑ ክፈት፣ መረጃ ክፈት። አንተ ቆይ ለምን ሳድባለህ? እፎይ በስነ ስርዓት ማውራታችን መረጃ ሳክስ ነው እያልክ አይደለ? እኔ ጽፌው አይደለም። መሞገት ትችላለህ። እኔን ሳይሆን መተቸት ያለብህ እነኚህ ይህንን የጻፉት ኡስታዞቻችን ሳክሳም እንትናን አዘጋጅልኝ
የኡስታዝ አለላንም ቪዲዮውን አዘጋጅልኝ። ሳክስ የአንተ ኡስታዞች መስጊድ ላይ ቁጭ ብለው የሚያስተምሩት ውሸት እና ሳክስ መሆኑን ሙሐመድ ደግሞ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ያንተ ዋና በመጅሊስ ደረጃ ታዋቂ ኡስታዝህን ጋነም ይገባል ብለኸኝ ትወጣለህ ዛሬ። እኔ ብቻ ሳልሆን እኔ ስለማራም ነው ሰከስኩ ልበል። ይሄን የመጽሐፉን ማአት መጽሐፍ ታመጣብሃለሁ። ቀጣይ ግን ኡስታዝ አለላን ደግሞ ጋነም ይገባል ትላለህ። ይሄንኑ ፈስሮታል እሱ። አሁን ክፈት ክፈት። እሺ አሁን ያልክ ክፈት፣ መረጃ ቅድሚያ ክፈት። ቪዲዮ እየላኩልህ ነው። ቪዲዮ ክፈት። ያንተን ተረት ተረት ጭንቅላት አልባ አካል አምላኪዎች ተረት ተረት አንሰማ። መረጃ ክፈት። ተረት ተረት ማለት አንተም ስላሴ ሰረዳይ ብለህ እኮ ታሰረዳይ። ክፈት። ጭንቅላት አልባ ተረት ተረት እያመለክ ተረት ተረት ነው ቤት ልታወራ ትችል። መረጃ ካለ ክፈት። ተረት ተረት ማውራት እኛ ቤት አይቻልም። እንደኔ ሰውዬ እኔን ልሞግት ሞክራለህ አይደለ? እኔን እንደሚያውቅ ሞክራለህ። የራስን አስተምሮ ቻሌንጅ ማድረግ ትችላለህ። ይሄንን ሳሂህ ያሉት ሐሰን ያሉት ወራዳ ቆሻሾች በነብያችን ላይ የቀጠፉ ናቸው ብለህ አሉ የምትላቸውን እንትኖችን ሙፈሲሮችህን የሐዲስ ሊቃውንቶችን መሳደብ ትችላለህ። እኔን አይደለም። ሙሐመድ ደግሞ በእኔ ላይ የቀጠፈ የዋሸ ጋነም ይገባል ብሏል። እነኝን አካላት ወደ ጋነም ትልካቸዋለህ። እኔን ሳይሆን አንድ ቀጣይ ልስጥ አዘጋጅ መረጃውን። እስከዛ ዝም ብለህ ግን አታወራትም። ዋብያው ትሞታታለህ እንጂ ይሄንን ኡስታዝን ለምሳሌ ጋነም ትከተዋለህ። ቀደም ጭንቅላት አልባ አካል እያመለክ አንተም ተደፍናል። ጭንቅላት አልባ ይሄ ኡስታዝ ለምሳሌ ይሄንን ያልኩትን ደግሞታል። ቀጥለው የለሃጩን ተወውና እንትኑ ላይ ብቻ የለሃጩን ተወውና የደሙን ፓርት ብቻ ለሃጩ ላይ ጥያቄ ስላለ ጭንቅላት አልባ ለሃጩን መጠጣቸው ነው የሚያስፈልገው። የደሙን ፓርት ብቻ የለሃጩን ማታምነው መረጃ የለሃጩን መስማት ትፈልጋለህ? የለሃጩን መስማት ትፈልጋለህ? አስከትለው ጭንቅላት አልባ ካለ አምላኪ ያለ ውሸት አታውቁም። ወራዳና ቆሻሻ ስለሆናችሁ መረጃ መጥቶለት እኔን ይሰድበኛል። አስቀጥል ቃል መልካም። እሺ አሁን ከምትሰሙት ድምጽ ባህል እፎይ እየተናገረው እንዳለ እዚች ጋር አለ። አሁን በመሐመድ ላይ የዋሸ አንዱ ገሃነም ይገባል። ምን ብለዋል መሐመድ በቡኻሪ ላይ ማለት ነው። በእኔ ላይ ይታያቸዋል። በእኔ ላይ ውሸት የተናገሩ በእኔ ላይ ሆን ብለው ውሸት የተናገረ መቀመጫው ገሃነም ነው። በመሐመድ ላይ መዋሸት ገሃነም ነው የሚያስገባው። ይሄ ኡስታዝ ደግሞ ምን እንደሚለን ስሙት። እንግዲህ ወሃብያው ነው የዋሸው ወይ ይሄ ኡስታዝ ነው የዋሸው? ከሁለት አንዱ ገሃነም ይገባሉ። በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። ይሄ ትክክለኛ ነገር ነው። ጠጥሶት መጣ። ደፋው አሉት። አዎ አረቀ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። እንግዲህ አርቀ ውሰድ ያለ የዋግምት ደሙን የመሐመድን ደም ነው ወደ ላይ የተቀዳበትን ማለት ነው። ጠጥሶት መጣ። ደፋው አሉት። አዎ የት ደፋው ያ ረሱላህ? ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋው። አዎ ከዛ ሳይኮሎጂካሊ ሰዎችን ይረዳሉኝ። ያላ መልእክተኛ ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ ያላ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነብዩም አላዘዙም፣ ግን አድርጎታል። ይሄ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላ። ምን አለ? ደሜ ከደሙ ጋር የተዋሃደ ሰው የገሃነም እሳት አይነጋውም። የመሐመድ ደም የዘላለም ሕይወት ይሰጣል፣ ያድናል፣ ከሰዓት ያድናል ነው። አዎ ዋብያው ማይከን አንሳና ሙሐመድ ደሙን የጠጣለትን ደሜ ከደሙ ጋር የተቀየጠ ደሙን ለጠጣው ሰውዬ የገሃነም እሳት አይነካውም ብሏል አላለም? ካላለ ይሄ ሰውዬ በነብይህ ላይ የዋሸ ነው። ይሄ የመጅሊሳችሁ ላይም ታዋቂ የሆነ በመጅሊስ ለምለም ስልጣን አለው። ባይዘ አዲስ አበባ ምን መስጊድ ነው ወጥባ የሚያደርግ ነው። ገሃነም ገቢ ነው ወይንስ አይደለም? የሱሉልታ መስጊድ ኢማም ነው። ኢማም ነው ዋና የሱሉልታ መስጊድ ኢማም ነው። ባዲስ ፋይል ሙሐመድ በኔ ላይ ዋሸ፣ ቀጥታ መኖሪያውን ጀሃነም ያድርግ ብሏል አይደለ? ተስማማን። ሙሐመድ እንዲህ ብሏል አላለም? መልስልን። እኔ ሐዲስ ውስጥ ከማድረግ አላምነው። ስለዚህ ይሄ ሰውዬ በሙሐመድ ላይ እየዋሸ ነው ማለት ነው። በሙሐመድ ላይ እየዋሸ ነው ማለት ነው። እናመሰግናለን። ስለዚህ ይሄ ኡስታዝ
ኡስታዝ አለላ ይደርሰዋል። መኖሪያ ጋነም ነው። ሱሉልታ ላይ ያላችሁ የዚህን ኡስታዝ ትምህርት ሁጥባ የሰማችሁ መኖሪያችሁ ጋነም ነው። ማን የነገራችሁ? እዚህ ጋር የምታዩት ካሊድ ቢን ወሊድ ምን እያለ ነው? ሙሐመድ ደሜ ከደሙ ጋር የተቀየጠ የጋነም እሳት አይነካውም ያለውን ይሄ ያስተማራችሁ ውሸት ነው። ሙሐመድ እንደዛ አላለም። ይሄ ኡስታዝ በሙሐመድ ላይ እየቀጠፈ ነው። አስጠጋው በደንብ ራሱም እንዲያዩ። ይሄ ኡስታዝ ቀጣፊ ውሸታም ነውና መኖሪያው ጋነም ነው ብሎናል። እናመሰግናለን። ቴንክ ዩ። ይሄ ብቻ ሳይሆን እሺ እንዳለ ኪታቦቹም ውሸት ናቸው ማለት ነው። እንደዛ ብለው የጻፉት አይደለ? ካሊድ ሳሂህ ያሉትም እነ በስሪም እነ ሙስድራቅም እና ላፊሚ ላይ የተቀመጠው በሙሐመድ ላይ ዋሽተው ነው አይደለ? አጎቴ ካላየሁ ኋላ ምንም እኮ ነው ያለ። እኔ ዶይፍ ነው አልቀበል አልከኝ እኮ እኔ ዶይፍ ነው። እየዋሹ ነው። አልባሃቂ ዋሽቷል። አልባሃቂ መዋሸት አለው። ኦኬ ዶይፍ ነው ሐዲሱ ዶይፍ ነው። ሰሂህ አይደለም። ድጋሚ ይኸውልህ ሳሂህ ያሉት እነማ መሰሉ? አልዳርቁጥኒ ሳሂህ ብሎታል። አልሐኪም አልባዘር አብዱል ያሊያ አብዱል ነሂም ሳሂህ ብሎታል። አልባሃቂ አልሐትሚያ እሱም ምን ብሎታል? ኮንሲደር ዛት ዘ ቼን ኦፍ ዘ ናሬሽን ዘ ሐዲስ ቱ ቢ ሳሂህ አውተንቲክ። እነዚህ ሰዎች በጠቅላላ እነዚህ እና አልባሃቂ በነገራችን ላይ መጽሐፉን ለጽፎለታል ለብቻው። ለዚህ ሰሂህ ነው፣ ተቀባይነት ያለው ነው፣ አውተንቲክ ነው ብለውታል። ስለዚህ እነዚህ ሰዎች በሙሉ እየዋሹ ነው እያልከ ነው አይደል? ያ እናመሰግናለን። ከስር ላላችሁ ቴንኪው። የሙሐመድ ደም የጠጣውን ሰውዬ ደሙ ከደሜ ጋር ይገናኛል ያለው በጣም ብዙ ቦታ ነው ያለው። ባይዘ ኡስታዙ ዋሽቷል። ስለዚህ እኛ አይደለንም ውሸታሞቹ። እነ ሀተሚ እነ አልባሃቂ ሌሎችም አይደለ ውሸታም ናቸው። ከሐዲሱ ቀጥሎ ምንም ይመጣ ነገር አዳምጣንተ ስለዚህ ውሸታምና ወራዳ ስለሆኑ እናመሰግናለን። አሁን ኔክስ የሙሐመድ ላይ ተጠጣላ ተጣ ፋይን የሙሐመድ ላይ ብታገኝ ተጠጣላ ተጣ ለሃጭ አትበል ወንድሜ ታየር አጎቴ ታየር ለሃጭ ለምንድን ነው ማለት ነው? አክታው ምንድን ነው የሚባለው? ለሃጭ አይደለም ለሃጭ ለአንተም ምራቅ ነው። ለሃጭ አይባልም። አንደኛ ለቃል እኮ ነው። የተጉመጠመጥከው ምንድን ነው የሚባለው? ዋይ የተጉመጠመጥከው ነው መጉመጥመጥ ይባላል። ለሃጭ አይደል? ለሃጭ አይደለም። እሱስ የተጉመጠመጥከው እሱን ያጠጣኝ ለሙሐመድ ይኸውልህ በሚል ቃል ምራቅህን መቆጣጠር ሲያቀጥህ ወይም የህፃን ልጅ ሳያስበው የሚወጣው ነው ለሃጭ የሚባለው። ብራዘር እንደዛ ሳይሆን ምንድነው ልዩነቱ? ለሃጭና ተጉመጥምጦ የሚተፋው ምራቁ ከለሃጭ ጋር ምንድነው ልዩነቱ? ዋሬቨር ኢት ኢዝ ምንም ብትለው ምን ይለውጣል ነው ልዩነቱ ምንድነው? ቆይ ምንም ልዩነት አይኖረውና ንጥረ ነገሩ ልዩነት አለው። ብታገኘው ትጠጣዋለህ ወይ ነው? አክታ ተፋ። ቆይ አክቱ ብሎ ተፋ፣ ተግመጥምጦ ተፋ፣ እንደዚህ ፈሰሰ። ልዩነቱ ምንድነው? ንጥረ ነገሩ ይለያል። ብታገኘው ትጠጣዋለህ ወይ ነው? the most important question yeah I can tell you yes of course በደንብ አድርጌ ነው የምጠጣው። እሱም በመጠጣት ምንድነው የምታገኘው? የመጀመሪያው ነገር የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ አገኝበታለሁ፣ መቀበሌን አረጋግጥበታለሁ። ምንድነው እሱ ማለት ምንድነው ጥቅሙ? የሙሐመድን የተጉመጠመጠበት እሱ ምራቅ ጠጥታ ምንድነው ጥቅሙ? ሁለተኛው ደግሞ በረካ ታገኝበታለህ፣ ይገኝበታል ተባለ ይገኝበታል። ስለዚህ በሙሐመድ ካካ ነው አይሚን ቆሻሻ ከሱ በሚወጣ ምራቅ ነው በረከት የሚሰጥህ አላህ። አዎ ይሄ እንግዲህ እዛ ላይ ይቀራል። አየኸው አሁን ዋና ትምህርቱን ከፈለግከው እንዲህ አይነት ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚቀሩ ነገራቶች ናቸው። ደሙን ጠጣው ምናምን ያልከው ሐዲሱ ተዘግቧል። ሐዲሱ ወርዷል። ያኛው ሐዲሱ ይኸውልህ ይኸው እንደፈለክ ብታደርገው አልኩህ። ሆነም አልሆነም ነብዩ እንግዲህ አትቃባት ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበሩት አያስረዳኝ። ውዱ ማለት ነው። ውዱ ማለት ምን ማለት ነው? እንደገና ሌላ ትምህርት ላስተምር ስለ ውዱ ደግሞ ይኸውልህ አጎቴ ታይር አፎይ አዳምጠኝ። ዋናው ነገር ከትምህርቱ የምትቀስመው ነገር ነው። አሁን እኔ ግን ኡስታዝ ነኝ ብዬ ወይም ሸህ ነኝ ብዬ እና ምራቄን ጠጡ ወይም ደሜን ጠጡ ይሄ አይሆንም።
አንዳንድ ቦታዎች ላይ ይሄ ይደረጋል ይከሰታልም። ያ አሁንም ያደርጉታል። ቃል ልክ የላለሁ ምራቃቸውን ያጠጡ አሁንም አሉ አይደለ? አሉ ያንን አሁን የሚደገፍ አይደለም። ሱና ተከትለው አሁን ድረስ ውሃዘው ይመጣሉ እያሉ ይተፉላቸዋል። እሱን ይጠጡታል። አሁንም አለ ቃል ሊንክ ልክ የላለሁ የሚያደርጉ የሉም ሳይሆን ምልህ ግን ያ ደግሞ ሩቃ ይባላል። በሲህርና በጅን ላይ ሲቀራ ነፍኽ ይባላል። ደግሞ ያ ደግሞ ምንድነው ትንፋሽ ነው የሚወጣው እንጂ ይሄ ትክክለኛ ዛቱ ምራቁ አይጠፋም ነው የምትለው። ዝቅ አድርገው ትንሽ ሲግኒፊካንት የሆነ ምራቅ አይወጣውም። ዴን አፍተር ያንን ነገር ትጠጣለህ። ኖ ብዙ ቦታ እኮ ሊኖር ይችላል አልኩህ እኮ። ስለዚህ ሴጣን የሚረቃው በምራቅ እንደዚህ ብሎለት ነው። ወስዶ ይጠጣል። ጸበል ለመሆኑ ነው። አይ ደግሞ እነዚህ ሰዎች አሁን እንደዚህ ምራቅ ሱና ነው። አክቹዋሊ ቆይ ደግሞ ሙሐመድ ታንተ ነገሩ እሱ አይደለም ቁርአኑ ነው ዋናው ነገር። እንስማማ እሺ። ይሄን ሱና የወሰዱት ከሙሐመድ ነው። የሙሐመድን ይሄ አይነ ቡዳ ሲበላ እንትን ለማስራቅ ሰይጣን ለማስራቅ ምናምን እያሉ የሱ ምራቁን ይተፋባቸው ስለነበረ እንደገና ደግሞ የፀጉሩን እጣቢ እያጠቡ ይጠጡ ነበረ። አሁን ይሄንን ማስቀጠላቸው ነው። እነኚህ እንዴት ነው መድኃኒት ሊሆን የሚችለው ነው? እኔ ሙሐመድ ፀጉሩ ታጥቦ የሱ ተዛ የቡዳ ማስለቀቂያ እሱን ጠጥቼ የሱን እጁና ፊቱን ውዱ ሲያደርግ ቃል እንዳለው እጁን ይታጠባል፣ ፊቱን ይታጠባል፣ ከዛ ይበጠመጣል፣ ይተፋል። ያንን ጠጥቼ እንዴት ነው መድኃኒት የሚሆነው ነው? ሆላ በቃ ይሄ እኮ ነው ነገሩ። እንግዲህ ሃይማኖታዊ ሰው ስለሆንክ አንተ ይሄ ላስረዳህ አልፈልግም። አሁን ይሄ ውስጡ ላይ ምናምን አዚትሮማይሲን ስላለው ምናምን ብዬ ሜዲካሊ አላስረዳህም ነው። ምክንያቱም መንፈሳዊ ሰው ነህና እናንተ ያው በክርስትና እምነት ብዙ ጠልቄ ባላቅም ብዙ ነገር ታደርጋላችሁ። የአምላክ ስጋና ደም አይደለም ደምጠና የአምላክ ስጋና ደም ያድናል ስንል አንተ የፍጡር እጣቢ፣ የፍጡር ንፍጥ፣ የፍጡር የእግር እጣቢ ከምትጠጣ የፈጣሪ የክርስቶስ የአምላክ ስጋና ደም ያድናል ሲባል ለምን ትቃወማላችሁ? የአምላክ እኮ የአምላክ ስጋና ደም ምናምን ብዙ ኮምፕሊኬትድ ሆነ እኮ የእናንተ እምነት። አሁን አስረዳኝም ብለህ አታስረዳኝም። ስለዚህ የመሐመድ አክታ ይሻላል ማለት ነው። ሽንቱና አክታ ይሻላል እንዴ? በጣም እንጂ ያው ቀለል ያለ እኮ ነው። ቀለል ይላል በነገር ላይ ሶስት ነው፣ አንድ ነው፣ አራት ነው፣ ስምንት ነው። ስጋው ተሰቅሎ ተወርዶ ቀለል ያለችው አንድ መሐመድን እጣቢው የምጠጣ ይሻላል አክታው የምበላ ይሻላል ነው። ኧረ ተው ሉክ ቀለል ያለ አስተምሮት እኮ ነው። ለአእምሮ ቀለል ይላል በነገር ላይ ቀለል ያለ ነገር እኮ ትክክል ነው ማለት አይደለም። የሚለው በነገር ላይ እስልምና አሁን የእናንተ አሁን በጣም ኳንተም ፊዚክስ ነው የሚሆነውና አንዳንዴ ዝም እላለሁ በነገር ላይ ቁርአን ኮም ነው የሚለው ስም ማን ነው? ቁርአን ኮም ነው። አይ ቲንክ ቁርአን ኮም ነው ማለት የሚለው አይደለ? አረብኛ አታነብም እንዴ? ቁርአኑል ከሪም ነው የሚለው ከሪም ነው። ኦኬ ሶሪ። እና በደንብ አስተውል እና ቀለል የሚል ነገር አስረዳኝ። ስላሴን አስረዳኝ እስኪ። ኳንታም ፊዚክስ ነው የሚሆነው እናንተ አልክ። አረ አስረዳኝ ስላሴን እስኪ። እኔ ክርስቲያን መሆን ብፈልግ ምን ልረዳ እኮ? ኳንታም ፊዚክስ ከባድ ነው አይደለም ብለውናል። አዎ ያው እንደዛ ነው ኳንታም ፊዚክስ። አረ ተምረናል ብሮ በጥሰናል ዩኒቨርሲቲ። እሺ ያ ኳንታም ፊዚክስ ትንሽ ከበድ ይላል። እሺ ወደፊት ቴዎሪ የሚያደርገው ሜቢ ሳይንሱን እሱ ነው የሚሆነው። ኤኒዌይስ ኳንታም ፊዚክስ እንደ ኳንታም ፊዚክስ ከባድ ሆነብን አልክ። ፈጣሪ ከኳንታም ፊዚክስ ያንሳል ብለህ ነበር የምጠብቀው ማለት ነው እናንተን? ከኳንታም ፊዚክስም ያነሰ በቀላሉ በማትስ ሂሳብ በቀመር የሚታወቅ ነው ብለህ ነው የምታምነው አንተ ፈጣሪ ማለት? የሆነ ምን መሰለህ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሁን እኮ የኛው እኮ እኔ አሁን ለጃሂሎች ምን ነገር ነው? አየኸው አይደለ? ህፃናትም ይረዳዋል፣ መሀይምም ይረዳዋል። እኔ አሁን መሀይም ነኝ፣ ብዙ ስለ እምነት አላውቅም። ቁል ሁወ አላሁ አሐድ አላሁ ሰመድ። በቀኝ ዩኒቨርሲቲ በጥሻለሁ አልክ እኮ አትሊስት ዩኒቨርሲቲ ከበጠስክ ይሄ አሁን እኮ ኢሬሌቫንት ነገር ነው። ቁል ሁወ አላሁ አሐድ በል እርሱ አንዱ ነው። አላሁ ሰመድ እሱ መጠጊያ ነው። ለም የሊድ ወለም ይውለድ አልተወለደም።
ይህ አሁን አልወለደም አልተወለደም ሰው ምን እንደዚህ ለሕፃን ነገርከው አንድ ነው አልከው። ስለዚህ ምንድን ነው ሰዋት አንድ የሚለው ራሱ በአይምሮ የሚመጣው ከዛ ምንድን ነው ከፍጡር ጋር እቺ የሂሳብ ቁጥርን ማለት ነው። ሁለት እያለ የተማራትን ቁጥር እየነገርከው ከፍጡር ጋር እያመሳሰልክ እየነገርከው ነው። ስለዚህ አምላክ ምን ሆነ ማለት ነው? ሪዲዩስ ዳርገኸው ወደ ፍጡር ውስጥ ከተኸው ሂሳብ ቀመር ውስጥ ከተኸው ገና የኬጂ ተማሪዎች ለእነሱ የሚሆን ነው አልከን። እኛ ደግሞ ምን ብለን እናምናለን መሰለህ? እኛ ምን ብለን እናምናለን መሰለህ? ትንቢተ ኢሳይያስ ምዕራፍ 40 ቁጥር 18 ነው የሚናገረው። እንዲሁም ትንቢተ ኢሳይያስ ምዕራፍ 45 ላይ እግዚአብሔር ምንም አምሳያ የለውም ብለን ነው ምናምን አምሳያ የለውም። ስለዚህ ምንም ነገር የማይመስለው ከሆነ ዝም ብለህ ቀለል አድርገው አንድ ነው ብለህ ከኔ ጋር የምታመሳስለው እኔ አንድ ነኝ እሱም አንድ ነው እንደዛ የምትለው አይደለም። ቁጥር ራሱ አይገዛም። አንድ መሆን ራሱ ተመሳሳይነትን ያስይዛል እንዴ? ያስይዛል። አትሊስት አንድ የሆነ ነገር ሁሉ ይመሳሰላል ማለት ነው። በቁጥር ተመሳሰል ማለት አትሊስት በቁጥር ተመሳሰል እኔ ማለት እሱም አንድ ነው። ለምን መስቀው አንተ ማን ነው? ምን የሚመሳሰል ነገር አለ? ጣልቃ ትግባ ዝም ብለህ ይመሳሰላል። ምክንያቱም መመሳሰል ከብዙ አይነት ይነካል፣ ከብዙ አይነት ይነገራል። ከመልክ ሊነገር ይችላል፣ ከአካል አንጻር ከቁጥር አንጻር ሊነገር ይችላል፣ ከመልክ ከባህሪ አንጻር ሊነገር ይችላል። ለምሳሌ ከባህሪ አንጻር እኔ እናንተ ሰው ነን እንመሳሰላለን። ባህሪ እኔም ሰው የሰውነት ባህሪ ሼር ስለምናደርግ፣ በመልክ ግን እኔ እናንተ አንመሳሰልም ልንባባል እንችላለን። እከሌና ከሌ አንድ አይነት ናቸው ተመሳሳይ ናቸው ይባላል። ከሌና ከሌ ተመሳሳይ ናቸው ከሌና ከሌ አይመሳሰሉም ስትል እኔና አንተ አንመሳሰልም ስንል እኔ ሰው ሆኜ አንተ ሰው ሳትሆን ቀርተህ አንተ ሰው ሆነ እኔ ሰው ሳልሆን ቀርቼ አይደለም። ሁለታችን አንመሳሰልም ስንል በምንድነው? መልካችን ከለሩ ስላልተመሳሰለ ነው። በባህሪ የተለያየ ነው አይደለም። አንተም ሰው ነህ እኔም ሰው ነን። አንድ ባህሪ ነው ያለው አይደለ? ሰውነት አንድ ባህሪ ቢኖረንም በአካል ደግሞ ሁለት ነን። በአካል ደግሞ አሁንም ሁለት ነን። በአካል ሁለት ብንሆንም ደግሞ ተመሳሳይ አካል አለን። አንተ ሁለት እጅ አለህ፣ እኔ ሁለት እጅ አለኝ። ሁለት እግር አለ፣ ሁለት እግር አለኝ። ሁለት አይን አለኝ፣ ሁለት አይን አለ። ሁለት ጆሮ አለ፣ ሁለት እነኚህ ስትራክቸራሊ ተመሳሳይ ነን በስትራክቸር ደረጃ ፕሮሰስ ያደረግነው አካሎቶቹን ማለት ነው። ግን በመልክ አልተመሳሰልም ልንል እንችላለን። እንደገና ደግሞ በአካልም አልተመሳሰልም ልንልም እንችላለን። አንተ ሁለት እጅ ኖሮ እኔም ሁለት እጅ ኖረኝ፣ ሁለት እግር ኖሮ ሁለት እግር ኖሮኝ ተመሳሳይ ቁጥር ኖረን እንኳን አንመሳሰልም በአካልም ሊባል ይችላል። እንዴት? አንተ ወፍራም ግብዳ ልትሆን ትችላል፣ እኔ ቀጭን ልሆን እችላለሁ። ይህን መሰረት በማድረግ ውፍረትና ቅጥነትን በማድረግ ደግሞ አሁንም አንመሳሰልም ልንል እንችላለን። አየህ። ስለዚህ አንድ አካል ይመሳሰላል አይመሳሰል የሚባለው ዲፔንድ ይሆናል። ምንን መሰረት አድርገ ነው አይመስልም ይመስላል የምትለው ማለት ነው ለፍጡራን። ፈጣሪ ግን በምንም በቁጥርም በመልክም በሳይዝም በመጠንም በምንም ነገር ከፍጡራን ጋር አይመስልም። ስለዚህ ስንት አምላክ ነው ያለህ? አሁን አንተ ቁጥር ጥራ ብልህ ቁጥር የለውም ነው የምትለኝ? የሂሳቡን ቁጥር እየጠራ የሂሳቡን ቁጥር የማትማትስ የሚከፈል ከፊትና ከኋላ አስከታይ ያለውን ቁጥር እየጠራ ፕሪሰፖዝ አድርገህ ከሆነ ፈጣሪ በሱ አይገለጥም እላለሁ። ነገር ግን አንተ ለምሳሌ ስላሴ በስላሴ ታምናለህ? ያ ስላሴ ማለት ስላሴ አደኔም ኢንዲኬትስ ሶስትዮሽ ማለት እኮ ነው። ሶስት ማለት ነው። ያውን ሶስት ስትል ምንድን ነው ብዬ እልሃለሁ። አሁን አንድ ስትል እቼ ማትሷን አስከታይና ተከታይ ያላትን ቁጥር ከሆነ ነው እልሃለሁ አልኩ። ለምንድን ነው እሷን ያልኩህ? አንድ ቁጥር በማትስ እንደተማርነው ፋይናይት ነው አይደለ? አላቂ ቁጥር ነው አይደለ? አንድ ነገር የሚያልቅ ነው አይደለ? ከፊቱ አስከታይ ያለው ከኋላ ዜሮ አለው አይደለ? አንድ ፈጣሪ ደግሞ እኛ ትራንሴንደንት ነው ኢንፋይናይት ነው ብለን ነው የምናምነው። ኢንፋይናይት የሆነ ነገር ፋይናይት የሆነ ነገር ይገልጸዋል ብለን አናምንም። ምንም አይገድበውም እኮ አሁን እሱን አስረዳለሁ። እንደዛ ከሆነ ምንም አይገድበውን በምንም አይለካውን ማይሰፈረውን በሚሰፈር በሚለካ በተገደበ ነገር አይገለጥም ብለን ካልን በኋላ በዛ ከገለጥ ነው በዛ ኤግዛክት ነው ካልን አስቸጋሪ ነው። ቁጥር አንድ ካልን መጠን አለው። ክብደቱ ይሄ፣ ውፍረቱ ይሄ፣ ቁመቱ ይሄ ተብሎ የሚገለጥ ነገር ነው። 1
2 3 ተብሎ የሚቆጠሩ ነገሮች መጠናቸው ለሚታወቅ ቁመታቸው ይሄ ወርዳቸው ይሄ ሳይዛቸው ይሄ ተብሎ ለሚባል ነው። ፈጣሪ ደግሞ ኢንፋይናይት ነው ብለናል። ማለት ፋይናይት አይደለም። አሁን ለምሳሌ ንፋስን 1 2 ብለን አንቆጥረውም። ስለዚህ 1 2 ንፋስን እንኳን ማንን ብርሃን ቤት ውስጥ ያለን ብርሃን እዚህ ውስጥ አሁን 1 ብርሃን 2 ብርሃን ብዬ አልቆጥረውም። ያንን እንኳን ማልቆጥር ለምን ኢንፋይናይት አድርጌ ይሄንን ፕሪሳፖዝ አድርጌ 1 ብዬ ማልቆጥረው ብርሃንን ቤቴ ውስጥ ያለ ስንት ብርሃን አለ ቤቴ ውስጥ ብዬ ማልቆጥረው ፈጣሪ ደግሞ ብርሃንን የፈጠረ ከንፋስም የሚረቅ ከሁሉ ረቂቅ የሆነ ነው ብዬ አምናለሁ። በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብዬ አምናለሁ። ታዲያ እቺ ቁጥር አንድ ስል ይሄ አንድ ስል መጠን አለው ይታወቃል፣ ሳይዝ አለው። ቁጥሮች ሁሉ 1 2 የሚባሉት ከኋላቸው ያስከተሉት ከፊታቸው የሚከተላቸው አለ አላቂ ስለሆኑ ማለት ነው። ሊቆጠሩ ሊለኩ ሊሰፈሩ የሚችሉ ናቸው። ማይቆጠሩ ነገሮች ይሰፈራሉ። 1 ብርጭቆ ውሃ 2 ምናምን በብርጭቆ ውሃ ተብሎ ሊለካ ይችላል ስለማይቆጠር። ካውንቴብል ኤንድ ኢንካውንቴብል ነምበር የሚባል አለ በግዑዛን ላይ እንኳን ለውሃ ውሃ ንፋስ እንደዚህ አሁን አንቆጥራቸውም አንካውንቴብል ስለሆኑ 1 ውሃ 2 ውሃ ምናምን ብለን አንቆጥርም፣ በቃ ነው የምንሰፍራቸው። እኛ ግን ሊቆጠሩ የሚችሉ 1 2 3 የሚባሉ ግን ሊለኩ የሚችሉ መጠን ያላቸው ወርድ ያላቸው ሄት ያላቸው ናቸው። ፈጣሪ ደግሞ ቁመቱ እንደዚህ ወርዱ እንደዚህ ሄቱ እንደዚህ ከዚህ እስከዚህ በቦታ የሚካለል አይደለም። ከዚህ አንጻር እነኚህ ቁጥሮች ቤዝድ ያደረጉት ፍጡራን ነገር ላይ ስለሆነ ፈጣሪን ቁመቱ እንደዚህ ወርዱ እንደዚህ በሚለው ቁጥር ውስጥ አስበነው አንድ ነው ካልን ተፍጡር ጋር ማመሳሰል ነው። ታዲያ ለምንድን ነው አንድ የምንለው? አንድም ሶስትም እንዴት እንላለን? ለምን ትላላችሁ ብለህ አልጠይቀኛል አይደለ? አንድ ስንል አንድ ባህሪ አለ፣ አንድ መለኮት አለ እያልን ነው። አንድ ስንል ምን እያልን ነው? ያ የማይቆጠር ማይሰፈር ማይለካ ፍጡራንን ያልሆነ ሌላ የለም ለማለት ነው። እንደሱ ያለ እሱም አምሳያ የለውም፣ አንድ ነው። እሱን የሚመስል የለም። እኛም እኮ እንደዛ ነው። አላህ አንድ ቁጥርን ሰፖዝ አድርገን ያ ቁጥርን የለውም ለማለት እኮ ነው። ታዲያ ያ ተገናኘን ማለት ነው። ፕሪሰፖዝ አድርገን እኛ ምንድነው እሱን የሚመስል የለም። ስለዚህ አንድ መለኮት አለ። በአንድ መለኮት እኛም እኮ እንደዛ ነው ያለው። እኛ አንድ ብለን ቆይ ግጥርታና ክላስ ውስጥ ስንት ሰው አለ ብትል ለምሳሌ ቆይ አንዴ ኔክስት ፍሬ እንምጣ እኮ ኔክስት ፍሬ እንገናኛለን። ስለዚህ አንድ መለኮት ስንል ሌላ ባህር የለም፣ ሌላ ፈጣሪ የለም፣ እርሱ ብቻ ነው። አንድ መለኮት ብቻ ነው ያለው እያልን ነው። ስፔሻል መሆኑ ማሳያ ነው ያ እንጂ ቁጥርን ፕሪሰፖዝ አድርገን አይደለም። ያ ቁጥርን ፕሪሰፖዝ አድርገን አይደለም። እቺ የምትካፈለውን ቁጥር ታሳቢ አድርገን አይደለም። አንድ ምን እኛ ግን ያንን ታሳቢ አድርገን ነው። እኛ ግን እሱን አናደርግም። አየህ እኛ ደግሞ እሱን ታሳቢ አድርገን ነው። አላህ አንድ ነው ስንል ቁጥሩ ራሱ ይሄ አማርኛው ቁጥር አለ አይደለም ብራዘር? ሁለት አንድ አላህ አንድ ነው ስንል ሁለት አይደለም ሶስት አይደለም ማለታችን ነው። በነገር ላይ አላህ ብቸኛ ነው። ስለዚህ ቁጥርን ብቸኛ ነው ማለት ነው። ጎበዝ ቁጥርን ታሳቢ አድርገህ ከሆነ ቅድም ቁጥርን ዲፋይን ባደረኩት መሰረት ቁጥሮች ከኋላቸው የሚያስከትሉ ከፊታቸው የሚሄድ አለና ፋይናይት ናቸው። መሀል ስለሆኑ ፋይናይት ናቸው። ስለዚህ አምላክህ ፋይናይት ነው ማለት ነው። ትራንሴንደንት አይደለም፣ ኢንፋይናይት አይደለም። የፍጡራን መለኪያ የሚለካበት ቁመት አለው፣ ወርድ ያለው፣ ሄት ያለው የሚታወቅ ነው ማለት ነው። ምክንያቱም እነኚህ ቁጥሮች ሪፕሬዘንት ያደርጉት የሚታወቅማ ሊሆን አይችልም። ቅድም ተስማምተናል። ቆይ አይደለም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እሱ አላህ አንዳች የሚመስለው ነገር የለም ወለም የኩን ለሁ ኩፉወን አሐድ ይላል። ስለዚህ ኮንትራዲክሽን ሰልፍ ሪፊቴሽን ራስ ላይ እየሰራ ነው። ምክንያቱም አመጣ መሰለ ኢንፋይናይት የሆነውን ነገር ደግሞ ፋይናይት ይገልጠዋል ብለኸኛል እኮ። ምክንያቱም እኔ እኮ አይደንስ ኢንፋይናይት ነው ኢንፋይናይት አይደለም እኮ አላልኩም እኮ ቅድም። እሺ ወደ ኔክስት እንለፍ። እሺ ወደ ኔክስት እናልፍ። እንዴት እንደሚመስል ላሳየ። እኛ አንድ መለኮት አለ ስንል ያ አንዱ መለኮት አምሳያ የለውም ለማለት ከተጠቀምንበት፣ ነገር ግን እቺን ቁጥር የማትሷን ታሳቢ አናደርግም ካልኩህ መልካም። እዛ ላይ እኔ ላይ ችግር የለብህም። ጥያቄ ካለ እሱ ላይ እቀበልሃለሁ። አያዋጣችሁ የምትል አርጉመንት ካለህ ማለት ነው። እንደማዋጣህ አንተን ግን እያሳየሁህ ነው። ኔክስት ግን እኛ በአካል ሶስት ስንል ኦኬ፣ በአካል ሶስት ስንል እኔ የሚል ሶስት አካል አለ። አንድ ባህሪ ላይ አንድ መለኮት ላይ ሶስት አካል አለ። አምላካችን ቃል አለው። አምላካችን ሕያው ነው፣ ሕይወት አለው። አምላካችን ልብ አለው፣ መገኛው እያልን ነው።
አምላካችን ሙት አይደለም። አምላካችን ሙት አይደለም ስንል እስትንፋስ አለው። እስትንፋስ ስንል ይሄንን ፕሪሳፖዝ እያደረግ ሳይሆን ሕያው ነው። የባህሪ ህይወት አለው። የባህሪ ህይወቱን የባህሪ አምላካችን ምን አለው እያልኩ ነው። የባህሪ ህይወት አለው። የባህሪ ህይወቱን ሁለተኛ አካል ብለን ጠራ። አምላካችን ቃል አለው። ቃሉ ግን እንደኔና እንዳንተ ዝርው ቃል አይደለም። የኔና አንተ ቃል ምንድን ነው? ድምፅ ነው፣ ማውጣት ነው። ከዛ ወዲያ ፍጡር ነው። የኔና አንተ ቃል በአየር ላይ ፈሶ የሚቀር ነው። ያንተና የኔ ቃል ምንም ማስራት ማይችል ማድረግ ማይችል ከአንተ ከወጣ ወጣ፣ ድምፅ ብቻ ነው የሚቀር ነው። የአምላካችን ቃሉ ግን ፍጡር አይደለም። ዘላለማዊ ከሱ ጋር አለ፣ ከሱ የተገኘ ከሱ የሚወጣ ከሱ ጋር አለ፣ ሁሉን የፈጠረ ሁሉን ያስገኘ ቃሉ ነው ብለን እናምናለን። ቃሉ ስለዚህ ምንድን ነው ብለን እናምናለን? አካላዊ ነው። አካላዊ ነው ስንል እንደዚህ እንደኔና እንዳንተ ቦዲ ያለው እያልን ሳይሆን መፍጠር የሚችል እኔ ማለት የሚችል ነው ቃሉ ራሱ። እንደኔና እንዳንተ ድምፅ አይደለም፣ አምሳያ ስለሌለው። ስለዚህ ሶስት አካል ስንል ቃል አለው አምላካችን፣ ሕያው ነው፣ የባህሪ ህይወት አለው እያልን ነው። ስለዚህ ይሄ ቃል ምንድን ነው የሚባለው? ማንንም የሚመስል የለውም። ሕያው ነው ያልከው የመጀመሪያው ማንም አላየውም። አለማየት ምን ችግር አለው? ማየትና ለማየትን ቀጥል። እሺ ማየት ካየኸው ያመጣብሃል ማለት ነው። ካየኸው የሚታይ ከሆነ አምላክ በባህሪው የሚታይ ከሆነ እምነት ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እምነት ስላላየነው ነገር ተስፋ ስለምናደርገው የሚያስረግጥ ነው ይላል። አምላክን በባህሪው ካየኸው እምነትህ ይቀርና ምን ይሆናል? እውቀት ይሆናል። አታምነውም ፈጣሪ ነው ማለት ነው። የመጀመሪያ ካየኸው በባህሪ ካወቅከው ጸጉሩ እንዲህ ነው ወይንም ቁመቱ እንዲህ ነው እያልክ እንዲሁ ትፈላሰፋለህ እንጂ እምነት አይሆንም ማለት ነው። ትክክል ነህ፣ ትክክል ነህ። አለዚነ ዩእሚኑነ ቢልገይብ ይላል ቁርአንም ላይ እነዛ ቃል። ዛሬ ቶፒካችን ቃል እንደነገራችሁ ነው። ከኛ ጋር የተያያዘውን ያለውን ክርስትናው ላይ ላነሱት ለኡስታዙ በቪዲዮ ምላሽ ሰጥቼበታለሁ። ሊያዳምጡት እሱን አጥጋቢ ምላሽ ሰጥቼበታለሁ ብዬ አስባለሁ። አጥጋቢ አይደለም ካላችሁ ኮመንት ላይ ያሳውቁን። ፓርቱቱ እንሄድበታለን ማለት ነው። ዛሬ ወደ እነሱ መለስ እናደርገውና የሙሐመድ ኤቭሪቲንጉ መድኃኒት ነው ተብሎ ይታመናል። ከራስ ፀጉሩ እስከ ሰውነት ላቡ ከደሙ እስከ አክታው ከሽንቱ እስከ ለሃጩ የሙሐመድ መድኃኒት ነው ብለው ይጠቀሙታል። ሰው የምንመለከተው እሱን ይሆናል ማለት ነው። እንግዲህ በኦሮምኛ መጥሉ እንሞክራለን ወደፊት። ያው ፀሐይ ተተረጉምላችኋለሁ። አይ ቲንክ ፀሐይ ትችላለሽ አፋን ኦሮሞ እንደሳኔ ጆሌ ዳፊኩ ደንዴሳሬ ታሳው እችላለሁ መፍታት ትንሽ ማለን ጀደመ እትሚ ጆሌ ለልጆቹ መፍታት ትችያለሽ ነው ያልከኝ። ያው ትንሽ ስፔሊንግ ላይ ምናምን ነው ትንሽ ችግር ያለብኝ እንጂ መፍታት ምናምን እችላለሁ። ያው የምችለውን አደርጋለሁ። ግን እፎይ በዚህ ኦሮምኛ ላይ ብትሄድበት በጣም ብዙ ሰው ይመጣሉ፣ ተስፋ አድርጋለሁ ስለሚጠይቁን በውስጥ ማለት ነው። እንትን የሆነ መራ ግብር ሰጥተው ብትሄድበት ትልቅ ለውጥ ይኖራል ብዬ አስባለሁ። ምንድነው እሱ በኦሮምኛ ከመሐመድ የሚወጣው ሁሉም መድኃኒት ነው ብዬ ነው በአማርኛው ለካ እያወራለ ማለትም ላቡ መድኃኒት ነው። ሌላ ደግሞ እንደነበራልኩት ምራቁ መድኃኒት ነው። አክታው መድኃኒት ነው። ደሙ መድኃኒት ነው። ይሄ ለሙስሊሞች መድኃኒት ነው ብዬ ነው በአማርኛ የነገርኳችሁ። እንግዲህ በኦሮምኛ ደግሞ ምንድነው እሱ ሙስሊሞኒ ማል ጀደኒ አመኑ ሴተኒ ዲግኒ ሙሐመድ ቆርቻፍ ኒ ተአ ጀደኒ ኒ ዱጉ ሀጢፈነሳስ ኒ ዱጉ ደፍቀሳስ ኒ ዱጉ ዋይ ከና ዱበና ጀቹ
እዚህ ላይ ነው የምናወራው፣ እዚህ ላይ ነው የምንነጋገረው። የሙሐመድ ሽንቱ መድኃኒት ነው፣ ደሙ መድኃኒት ነው። ሌላ ደግሞ ምራቁ መድኃኒት ነው፣ ላቡ መድኃኒት ነው። ስለዚህ ጉዳይ እጣቢ ያ ልብሱን አጥበው ልብሱን ራሱ እጣቢውን ይጠቀሙታል እንደ መድኃኒት። ኡፈተ ኢሳዮ ከንሞ ኡፈተ ሳሪ ወኖ ሚጫኒት ኒ ዱጋት ቱረኒ ከናፍ ኢሳስኒ ላላ ደፍቀሳስ ዲጋሳስ ኒ ዱጉ ቆርጭ ጀቹ ሰቦኒ የሙሐመድ ሳቦች ይህንን ይጠቀሙ ነበር፣ ጠጡት ነበር፣ ቀቡት ነበር። ኒዱጉ ኒዲበቱስ ይህንን እናያለን። ኦኬ መግቢያ አድርገን የራምዚን ቪዲዮ እናሳያቸው። እንደ መነሻ እንደ መግቢያ አጠር አድርገን የራምዚን ቪዲዮ እናሳያቸው ወይስ በኋላ ምን የሚል ነው? እጣቢው ላል ነው በተግባር እንዴት እንደሚታጠብ ማለት ነው። እሺ ይሄው እንግዲህ ይሄ ሙስሊም ወንድማችን የሚታወቅ ኡስታዝ ነው፣ ታዋቂ ኡስታዝ ነው። የመሐመድን እጣቢ ለመድኃኒትነት ለምሳሌ ቡዳ ቢበላችሁ ሙስሊሞች አሁን ለምሳሌ ቡዳ አሁን አይ ቲንክ እህታችን እንደዚህ ሲር ምናምን ተብሎ ይላል። ለዛ መድኃኒት ነው። መድኃኒቱ እንዴት እንደሚሰጥ እንግዲህ አብረን እንመልከት። የመጀመሪያው ሰው እንዲያፈሰሰለት ውዱ ማድረግ ይችላል። ካልሆነ ደግሞ እዚሁ በሳፋው ላይ እንዳለ እዛው እጣቢው እዛው መውደቅ አለበት። እንዲዛው እንግዲህ ውዱ የሚለውን ቃል ስንናገር ውዱ ማለት ይሄ ሰውዬ ሲታጠብ በደንብ ተመልከቱት። እጁን ይታጠባል። ምን ድርጊቶች እንደሚያደርግ ሁላችሁም በደንብ ልብ ብላችሁ ተመልከቱትና ከዛ ይሄንን ምን እንደሚደረግ እንነግራችኋለን። ታጠብ አለበት። እቃው ላይ ነው የሚታጠበው። እዛ ውስጥ ያ ሳህኑ ላይ ማረፍ አለበት። ፊቱን ይታጠባል፣ እጁን ይታጠባል፣ ይጉመጠመጣል፣ ይተፋል። ያንን ደግሞ የሙሐመድን እጣቢውን ያንን የተጉመጠመጠበትን ሳቦቹ ይጠጡታል፣ ይታጠቡበታል፣ ይጉመጠመጡታል። ሞላ ሁሴን ዛሬ ከዚህ ጋር ተያዙ። ከዚህ በፊት ዳቦ በእስልምና የደበራችሁ የእብን ቅያም አልጃውዚን ኪታብ አንብበን ነው። ዛሬ ደግሞ ዳቦ እንዴት እንደሚሰራ በእስልምና መሐመድ ጊዜ እንመለከታለን። በምን እንደሚቦካ እናያለን። ኦኬ ሞላ ይሰማል? ይሰማል። ሰላም ነው ወንድማችን? ይመስገን ነው። ክርስቲያን ነህ እንዴ? እኔ ክርስቲያን ነኝ፣ እግዚአብሔር ይመስገን። ክርስቲያን ነኝ፣ አምልጫለሁ በደህናው ጊዜ። ኦኬ ሁሴን ምናምን ሲል ከእስልምና ወጣ ነው? ከእስልምና አባቴ ያው በቀደም በፊት እስላም ነበረ፣ ከዛ ስም ወጥቷል። አሁን ላይ ሁሉም ክርስቲያን ነው። እናቴም አባቴም ሙሉ ቤተሰብ። በጣም ደስ ይላል። አምልጣችኋል? አምልጠናል በደህናው ጊዜ፣ እግዚአብሔር ይመስገን። እግዚአብሔር ልጅነት ቆይተናል። ከባርነት ወደ ልጅነት እናመሰግናለን። እግዚአብሔር ይመስገን ስለ ሁሉም ነገር። አሜን። እና ሰላም ይካን ሞላ ማለዳ ማጀቹ ሞላ የቹ የተከታተልኩ ነው ትምህርት ሁሌም ከኋላ ከታችኛ ከዚያ ነው። ሞላ ማለት ምን ማለት ነው? እኔ እንጃ እንግዲህ እሱን ትርጓሜውን አላውቅም። ወይ ሞላ ማለት እኔ እንጃ እንግዲህ እንደዛ እንዴት እንደው ሞላ አማርኛ ነው። አማርኛ ሙሉ ማለት ነው። ሙሉ እንደማለት ይመስለኛል። ኦኬ መልካም። እሺ በጣም ደስ ይላል። በርቱ። ሁሉም ቤተሰብ አመልጧል። ሁሉም ቤተሰብ ክርስቲያን ሆነዋል። ሁሉም ቤተሰብ ነው ክርስቲያን የሆኑት። ሙሉ ነው። አመልጣችኋል እናንተ። ወረቤት ጓደኛ ካላውን ታገል። እሺ ችግር የለውም። እንግዲህ ከዚህ በኋላማ እንደ ወደፊት ነው፣ ወደኋላ የለም። እሺ በርቱ። እሺ እናመሰግናለን። ኦኬ እንዳልኳችሁ እንግዲህ ንጽህናን እኛንን የጀመርነው የሚሉት አካላት ንጽህና ጀማሪዎቹ ሙስሊሞች
ማሜ እንዴት እንደነበረ ዛሬ የምንዳስሰው ይሆናል ማለት ነው። እነሱም የሚያስረዱን ይሆናል ብዬ ተስፋ አደርጋለሁ። ቶፒኩ ከበድ ሲላቸው ድንግጥ ይላሉ። የዊ ነው ቃል እንዳታከብድባቸው ለስለስ አድርገህ እያዋዛ ከአንዴ ሳታስደነግጣቸው ጆሮ ግንዳቸውን ብለህ ከአንዳንድ እንዳፈጠፍጣቸው። እኔ እኮ እንደሱ አይነት ነገር አልችልም ትላለህ። እንግዲህ እሞክራለሁ ዛሬ እንደምንም ያዋዛ ተወሰደሽ መጽሐፍ ባነብን አንድ ሁለት መጽሐፍ ብናነብ ነው ግቡ። ከመጀመሪያው እኮ መጣጣቢ እንዴት ነው የሚጠጡት ብለህ ስታመጣው በቃ ደነገጡና ጧጧጧ አሉ። ገና እኮ አልታየም እኮ እንደው ገና ሳይማማ ካዳ ከባድ ላይ ገባ። ማርሹን አጠበቅባቸው። ያ ምንድነው እሱ? ምን አልከን? ቀለል አድርገን እናወራለን። መጽሐፉ ላይ ብቻ እንነጋገራለን። አንድ ሐዲስ ላይ ቆም። ያ ምንድነው እሱ? ከመሐመድ የሚወጣ ነገሮች ተበሩክ ይደረግበታል፣ በረከት እናገኝበታለን ተብሎ ይታመናል። ውችዝ ከሱ የሚወጣ ከተባለ ከሱ ከሚወጡት አንዱ ቆሻሻ ነው። ላብ፣ አክታ፣ ትውከት እንደዚህ መድኃኒት ናቸው ተብሎ ይታመናል። እህል ሲያቦኩ እንኳን ሊጥ ሲያቦኩ ሙሐመድ አክታውን እየተፋበት ነበር የሚቦካው። ከዚህ በፊት ዳቦ ከልክለህናል፣ እባክህ ተወን። ዳቦውን ኢብን ቀይም አልጀውዚ ሊጥ ወሲብ ማድረግ ይችላሉ ብላል። አሁን ደግሞ በአክታ ነው ሙሐመድ ያስቦካው። ኧረ እባክህ እንዳትሉ እናሳያቸዋለን። እሱ ማሜ ዳቦ የሚያስጋግረው አክታ ቱ እያለበት ነበር። አንበላም ዳቦ እንዳትሉ፣ ሶሪ ምንም ማድረግ አንችልም፣ አስተምሮት ስለሆነ ማለት ነው። እና ይሄንን ደግሞ በሰልፍ ነበረ ሲቀባበሉት የነበረው፣ በሰልፍ ነበረ። መድኃኒት ነው። መነሻችን ምንድነው? እሱ ማንም ለማንም መድኃኒት አይሆንም፣ ለማንም ቤዛ አይሆንም ምናምን ይላሉ አይደለም። ታዲያ ለምንድን ነው የመሐመድን ደም ይጠጡት? ታዲያ ለምንድን ነው እሱ የመሐመድን ላብ መሬት ጠብ እንዳትል በብርጭቆ ሲቀዱት የነበረው? ታዲያ ለምንድን ነው የመሐመድ ፀጉር ጠብ እንዳትል እየፈለጉ ለመድኃኒት ብለው ሲወስዱት የነበረው? ካካ ሲል እንኳን አይደለም መሬት ጣራ ላይ ወጥተው የቱ ጋ ነው ካካ የሚለው እያሉ ሲፈልጉት የነበረው ጣራ ላይ ወጥተው ለምን ነበረ? ከሽንቱ እስከ ደሙ፣ ከምራቁ እስከ ላቡ፣ እስከ ጠጉሩ የማሜን እያንዳንዱን ፓርቶች ለምን ነበረ ሲፈለግ የነበረው? ምን ሊያደርጉት ነበር? አሁን ሙስሊሞች አስገባለሁ ስል ክርስቲያኖች የሚገቡብኝ ምን ሊያደርጉት ነበር? ወገናችን ማሂ ለገባሽ እንኳን አታውቀውም። አሁን ስታሚ ነው ይኸውልሽ፣ ገስት ላይ ሆነሽ እንደው ሚታ እናደርግሽ አሚትሽን ነው የምንሰማው። ሁለተኛ እንዳልኪ ማለት ነው። ወይኔ ተዋረድኩ ብለሽ ሪካርድ ላይ ስታዩ ሚት ታደርጊያለሽ። እየሰማሽ ነበር ማለት ነው። እንደተናገርከው እንግዲህ በዚህ ጉዳይ ላይ ብዙ መጽሐፍትን ለማገላበጥ ሞክረናል። የመሐመድ የሚጣል ምንም ነገር አላገኘንም። ኤክሰፕት ሰገራው ብቻ ነው ያላገኘ ነው። እሱንም በጣም ይፈለግ ነበር። አይሻ በጣም ፈልገው ነበረ። ነገር ግን መሐመድ ሸሚዞቱን ዊዶን ነው መሬት ትውጧለች የኔን ሰገራ ብሏል። አይሻ እንደውም በምትፈልግበት ጊዜ የነብዩ ካካ ከሚስክ ብራንድ ሽቶዎች አሉ አይደል? እነሱን ያስንቃል ሽታው። which is በቃ መሐመድ ሰው አይደለም ማለት ነው። ሚስክ ሽቶ ነው አለችና አይሻ ፈልጋው ነበረ። ዞሮ እሳቸው ያው ምናልባት የኔን የነቢያትን ሰገራ ምድር ትውጣለች
ብሎ ነው የከለከላቸው እንጂ እሱንም ይጠቀሙት ነበረ። ሶት አይደለም ምን ልታደርገው ነው እንግዲህ ይታወቃል እኮ ምድር። ኮመንት ላይ እስኪ ንገሩኝ፣ ካካ ካለ በኋላ ካካው ማይገኝ ሰው ምንድን ነው እሱ? ኮመንት ላይ እስኪ አሳውቁን የምታውቁ። ማለት እንትን የለውም እንትን ሳይሆን በተለምዶም ይባላል ሀገርኛ ካካው ተፈልጎ ማይገኝ የምንድን ነው ይባላል። ታውቃላችሁ? ካካው ማይገኝ ድመትማ አፈር ስለምታለብስ ነው። የሰው ሲሆን ሰላቢ ድመትማ ስለምቀብረው ነው እንጂ እኮ ይገኛል። ድመት እየበሉት የሙሐመድ ሰላቢ ቡዳ ድመት አሳማ ቡዳ አሳማ ስለይበላው ነው። ጥሪኝማ ሽቶ የሚሰራባት እንደ ከእንትኗ ላይ እንደውም ይገኛል። ጥሪኝ የጥሪ ሽታ እንትኑ እንደውም በጣም ቀፋፊ ሽታ ነው ያላት። ሙዓዝ ፕሊስ አትላኩ ብላችሁ። እኔ እንዲሁ በአባባል ደረጃ የሰላቢ ወይንም የቡዳ ካካው አይገኝም ሲሉ ሰማለሁ። ሰምታችሁ ታውቃላችሁ? ጓና ቃል በደንብ አውቃለሁ። የቡዳ ወይንም የሰላቢ ይባላልና ያ እና እንደዛ ነው የማውቀው። ሙሐመድ ወይንም ኢላሂ እንኳን ደህና መጣችሁ። መሐመድ ይሰማል? ኦኬ። ግን ካካውን ቢያገኙት የሚበሉት ነው የሚመስለው ወይንስ የሚቀቡት? እንግዲህ ከመብላትም ወደኋላ ያሉ ብዬ ጌታ በሚያውቀው እኔ አንተን አይደለም። ምክንያቱም እኔ ሽንቱን ከካካው በምን እለየዋለሁ? ሽንቱን ከጠጡ ኢቭን ያስመለሰውን የሱን ከሆዱ የሚወጣ የሚያስመልሰውን ከጠጡ ደሙን የዋግምት ደሙን ካካውን ለምን ይምሩታል? እንደውም አይስክሬም ነው የሚሆንላቸው ብዬ ገምታለሁ፣ እንደ አይስክሬም። ምክንያቱም ጠረኑ ደግሞ ራሱ ልዩ ነው ብላለች። ከሚስክ ሽቶ ይበልጣል ብላለች። ኦልሬዲ ሰው አልነበረም ማለት ነው መሐመድ። አይ ጠረኑን እንትን ካለች እኮ ምን ላይዋ ላይ ካካ ብሎባት ይሆን እንዴ? አንተ ቀዝኖባት ይሆን እንዴ? አይ ካካ ብሎ ሲወጣ ነው እኔ ያዲስ ላይ ያነበብኩት። አጠበቃት አልኩብሪ ላይ መሬም ወጣው ከሆነ እንዴት አግኝቶ ነው ከመሽተቱን ያወቁት? አዎ እኔም ይሄ በጣም ወሳኝ ጥያቄ ነው። አይሻ ነች እንግዲህ የተናገረችው፣ ትንሿ አይሻ የመሐመድ ሚስት። እርሱ ወደ እንትን ሲወጡ እኔ ሄጄ ፈልጌው ነበር ካካውትን እና ላገኘው አልቻልኩም ሲል አታውቂም እንዴ የነቢያትን የሌን እኮ እንትን ምድር ትውጧለች አላት። እና በዛ ሰዓት ሽቶ አለች ከምስክ ነው። ግን እንዴት አወቀች ምድር ከዋጠችው? ከተቀበረ ነው። ይሄ በጣም ትክክለኛ ጥያቄ ነው እኮ። እኔም ጥያቄ እኮ እሱ ነው። አሁን ሽታው ብቻ ነው የሚቀረው ማለት ነው የመሐመድ ካካ? ምድር ሽታውን አልዋጠችውም። ለዛ ነው ሽታውን ቀነስ አድርጋ ሽታውን ትታ እንትኑን የዋጠችው። ምናልባት ሰውየው ራሱ በልቶት የሆነ ነገር ሽቶ ቀብቶስ ቢሆን እዛ አካባቢ ይቀርበደኛ አንተ ግቡና ከሽታ ጋር በተያያዘ የአንድ ሰሃባ ደግሞ የ20 ዓመት ባሪያውን ምስክርነት የሰማለን ቆየት ብለን ከሽታ ጋር በተያያዘ ሲጉና ይህንን ይመልሱት። መጀመሪያ ሽታው ራሱ በራሱ በእስልምና ውስጥ ኮንትራዲክት የሚያደርግ ሀሳብ ስላለ ማለት ነው። የእማኝ የሆነ ምስክር ደግሞ እዛው በሀዲስ ላይ ራሳቸው በጻፉት መጽሐፋቸው ላይ በአማርኛ ጭምር አምጥተን የምናሳየው ይሆናል ስለ ሽታው ጉዳይ ማለት ነው። ሽታው ኮንትራዲክት ላያደርግ ይችላል። ካካው ሽቶ ነው። አንተ ዝም በል። ካካው ሽቶ ሌላው ፓርቱን ተው። ሌላው ፓርቱማ በግበግ የሚሸታል ተብሏል። ካካው ነች ሽቶ የሚሸተው። ኤኒዌይስ ሰልማን ሰቦማ እንኳን ደህና መጣ። እንኳን አብረ ቆየ። መልካም ሙስሊም። መልካም የሙሐመድ ሲተፋ መሬት አይተፋም ነበር አይደለ?
አሁን እያላገጣችሁ ነው ወይስ እያስተማራችሁ ነው? እናንተ ግን እኮ እየጠየቅኩ እኮ ነው። መሐመድ ምራቁን ሲተፋ ሳቦቹ ዘለው ይቀልቡት ነበር አይደለ? እናንተ እኮ እያላገጣችሁ ያላችሁት እንጂ እያስተማራችሁ አይደለም። አሁን እናንተ ክርስቲያን ወክያለሁ ምናምን ብለህ ነው አረዚ ላይ ቀረው። የጠየቀው መልስ ሳቦቹ የመሐመድን አክታ እምነትህ የማይፈቅድልህን ነገር ለምን ታወራለህ? ሳቦች የመሐመድን አክታ አንድም መሬት አይወድቅም ዘለው ቢቀልቡት እንጂ ይላል። ለምንድን ነበር የሚቀልቡት? ክፈትለት ቡሃሪ 27:31 ላይ ተቡሃሪ ነው የምንሰጠው። የመሐመድን አክታውን እንቱ ሲል ሮጠው ይቀልቡታል፣ መሬት ወድቆ አያውቅም ይላል። የመሐመድ አክታ መሬት ማወድቅበት ምክንያት ለምን እንደሆነ እሱን ነገር ነው። ቀጥል ሐዲሱ ነው የሚለው እኛ አይደለንም። ኮመንት ላይ ሞዴሬተሮች ኮመንት የሚሳደቡ ስርዓት አስይዙ። ኦኬ አሁን መሐመድ አክታውን መሬት ማይወድቅ ከሆነ ሐዲሱ ትልቅ ነው። አይ ቲንክ ምራቅ ያለበት አካባቢ ላይ አድርግልኝ። ወደ ታች አወርደው፣ ትንሽ ደብዘዝ ብሏል። ደብዛዛ ነው እኔ ጋር። ኦኬ ዊ ካን አንድ ቀንም መሬት የመሐመድ ለሀጩ ወድቆ አያውቅም። ተወርውረው ቀልበው ለሀጩን የሚጠጡት ቢሆን ወይ የሚታበሱት ቢሆን የሚቀቡት ቢሆን እንጂ። ስለዚህ መሐመድ እንዲህ በተፋ ቁጥር ሲጠብቁት ነበረ። ግራ ቀኝ ከፊቱ ከኋላ ሆነው ምራቁን የሚተፋ ከሆነ በየትኛውም ዳይሬክሽን እንዳይተፋ ይቀበሉት ነበረ። መድኃኒት ስለሆነ ማለት ነው። ማንም ለማንም መድኃኒት አይሆንም ይላል። ደረቱን ነፍቶ አደባባይ ላይ ያፍዱሉ ማለት ነው። የመሐመድ ለሀጭ መድኃኒት ነው ብሎ እያመነ ሃይኬል አቤት ክርስቲያን ፕሊስ አፍ ያልፈታችሁ ክርስቲያኖች አትግቡ። ደህና ቁርጣቱ ነው እንድትሰደቡ ትፈልጋላችሁ እንዴ? ሰዓት ነው የምትገሉት። ወይም ከገባችሁ አውሩ ስትባሉ ማውራት ምንድነው? እኔ እኮ ላሽኮረምምሽ እኮ አለም ገዝት የገባችሁ ስምሽን ስጠራ የፍቅር ጥያቄ ያቀረብኩላት መስል ሚዩት አድርጋ ትቀመጣለች። ላስብበት ነው ሚዩት አድርገሽ የምትቀመጪው ነው? እየቀለድን ይመስላችኋል? እዚህ ክርስቲያን ከሆናችሁ አውሩ ከተባላችሁ ማውራት፣ የገባችሁበትም መናገር። እኔስ ቀጥል። ኦኬ እንደምትመለከቱት የላኛውን ዝቅ አድርገው ሲ ኦኬ ይበቃል። if he spat the spital would fall in the hand of one of them ማሌ say that the prophet's companion who would rub it on his face and skin ፊቱ ላይና ምን ይለዋል ሰውነታቸው ላይ ለሀጩን ይታበሱታል፣ ይተባበሱታል። ቅባት ነበረ የመሐመድ ለሀጭ መድኃኒት ነበረ፣ የቆዳ መድኃኒት ስለሚሰጥ አይደለ? የሚጠጡትን ደግሞ ኔክስት እናሳያችኋለን። የሚጠጡትን ኔክስት ደግሞ እናሳያችኋለን። ይሄው አዲስ ላይ አይ ቲንክ ከላይ ቆርጠዋል የተወሰነውን እንጂ መቼም አይወድቅም የሚል አለ። ምን ቢሆን እንጂ በእጃቸው ዘለው ቢቀልቡት እንጂ በእጃቸው ዘለው ቢቀልቡት እንጂ። እሺ ማን የገባው? ኪወርድ ተጠቀም። ስፓት ምትለዋን ጻፋት በኪወርድ ፓት ምትለዋን ስጽፋት። ኦኬ በቃ ያው እሱ ተያተው በቃ ምን ይላል? by Allah whenever Allah's messenger spat the spital would fall
in the hand of one of them then ምን ያደርጉታል? would rub ምኑ ላይ ስኪኑ ላይ እና ፌሱ ላይ ቅባት በለው። የሙሐመድ ምራቅ አይወድቅም። ሲተፋ ዘለው ይይዙትና ቆዳቸውን ይታበሱታል፣ ፊታቸውን ይቀቡታል፣ ይጠጡታል። የሙሐመድ ምራቅ መድኃኒት ነው አይደለም? የሙሐመድ ምራቅ መድኃኒት ነው ወይስ አይደለም? ቁጥሩ ያው ተከፈተ። ቡሃሪ ላይ ያለ ነው። ቡሃሪ ላይ የሚገኝ ነው 27:31 ላይ ወይንም ደግሞ 27:32 ላይ መድኃኒት ከሆነ ትቀቡታላችሁ ወይ? ያገኙት ከሙሐመድ የሚወጡትን ከሰውነቱ የሚወጡት ተበሩክ ያደርጋሉ። እናንተስ ታደርጋላችሁ ወይ? ትጠጡታላችሁ ወይ? ከሙሐመድ ሰውነት ውስጥ የሚወጡ አክታ ለምሳሌ ቮሚት ቢያደርገው ቢያስታውክ ትጠጣላችሁ ወይ?